ዘማሪት አስቴር አበበ ምን አይነት አደጋ ውስጥ ነው የገባችው? አደጋ ላይ ነሽ አስቱ፣ ሁሌ ዘወትር አደጋ ላይ ነሽ። ነውረኛ ነሽ እያሉ ሲገፋት የነበሩ ሰዎችን ሁሉ በአደባባይ ነው ያዋረደቻቸው። ችባይ ሞላ ሞገባ 1900 አልነበራችሁ እንዴ? ምን ነው 2100 ገባችሁ? አትወዱም አይደል? እንደዚህ ነገር ጾም ነው ብላችሁ ይል እንዴ? ነቢያቶቻችን አጋንንቶችን ለክለባቸው ማስፈረምም ጀምረዋል። በኢየሱስ ስም አዝዣለሁ። ያልተማረ ሴጣን ሊገጥም ስለሚችል ጣት ላይ የሚደረግ ኮፒ ነገር ማዘጋጀት። አንዳንድ ኦርቶዶክሳውያን ክፋት ግን እንኳን ለሰው ለአጋንንትም አይመችም። መዝሙር ሰምተሽ ማታቂ ሴትዮ አሁን ደግሞ መዝሙር መጣሽ። ስለ ዘማሪት ዘርፌ ሙስሊሟ እህታችን ያለውን እውነት እንዳለ ዘርግፈዋለች። የሆነ ፖድካስት ላይ ቀርባ ኦርቶዶክሶች ያደረሱባትን በእንባ ታጅባ ስትናገር ነበረ። ያን ንግግሯን ቆራርጠው አንዳንድ ስግብግብ ኦርቶዶክሶች ውሸቷን ነው ምናምን እያሉ ነው። አረ ግን ምን እንደሚወጣቸው ጌታ ኢየሱስ ብቻ ነው የሚያውቀው። ደሃ ስለሆኑ ትበለጽጋላችሁ አልካቸው። በሽተኞችን ሰብስበህ ጤነኛ ትሆናላችሁ አልካቸው። ቪዛ ያጡ ሰዎችን ሰብስበህ ቪዛ ትሰጣላችሁ አልካቸው። ቪዛ ይሞላል ጤነኛ የሆነ ሀብታም የሆነ ሰው ጋር ስትደርስ ምን ልትል? አገልጋይ ዮናታን አክሊሉ ምን ቢሰብክ ነው የብዙ ሰዎች ልብ በዚህ ልክ የፈሰሰው? እናንተ ደካሞች አይደል ያልከው? ደክሞኛል፣ ሌላው ቢቀር ደክሞኛል እልሃለሁ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። አፓርትመንት በኮንዶሚኒየም ዋጋ ያውም በአራዳ ፓርክና በወዳጅነት ፓርክ መካከል መሃል ፒያሳ ላይ ባለ 1 መኝታ በ3.6 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ሙሉ ክፍያ እንዲሁም ባለ 3 መኝታ በ8.4 ሚሊዮን ሙሉ ክፍያ እየሸጥን እንገኛለን። ልብ ይበሉ፣ የዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ቤቶች ብቻ ነው። 10% ከፍለው የቀረውን የግንባታ ሂደት እያዩ መክፈል ለሚፈልጉ ደንበኞቻችን ደግሞ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘንላችሁ መተናል። ይህ ድል የወጣው ለጥቂት ቤቶች ነውና ፈጥነው ይደውሉልን። ሜሪት ፕሮፐርቲስ። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን። ዘማሪት አስቴር አበበ ምን ገጥሟት ነው? አደጋ ላይ ነሽ አስቱ፣ ሁሌ ዘወትር አደጋ ላይ ነሽ። ቀን ቆንጆ ቀን ስላንቺ ስለሌለ ማለት በቀኖች ሁሉ ውስጥ ሸፍጦ አድፍጦ የሚጠብቅሽ ጠላት አለ። በምንድን ነው የምታመልጨው? ሕጉን እንዳትረሺ፣ የእግዚአብሔርን ሕግ አትርሺ አስቱ። ቡም ቡም በቃ ራሴ ማንቃት አለብኝ። እናውነት ከእያንዳንዱ ድርጊቶቻችን በፊት የእግዚአብሔርን ቃል ብናስብ ውድቀት የሚባለው ነገር ህይወታችን ላይ አይኖር ብያለሁ ይመስለኛል። አሁን ዳዊት ጋር እንምጣሽቀው። ዳዊት ጋር 2 ሳሙኤል ምዕራፍ 11 መጀመሪያ የተነሳንበት ሐሳብ እቤቱ ቁጭ አለ። ያ ግን ሕጉን ቢያመጣው ኖሮ ዳዊት ምን እሰራለሁ? ታቦቱ እኮ እዛ ነው ያለው። ምንድን ነው የምሰራው እዚህ? ብድግ ብሎ ወደዛ ወደ ጦርነቱ ቦታ ቢሄድ ኖሮ በቃሉ መለኪያ ቀኑን ቢመዝነው ኖሮ ቃሉን መሄጃው ቢያደርገው ኖሮ በፍጹም ዳዊት ያቺ ስተት ወደ ህይወቱ አትመጣም ነበር። ሁሉን ልኮ ምንድን ነው የምሰራው እዚህ ጋር? አንዳንድ ጊዜ በማንገኝበት ቦታ ምንድን ነው የምትሰሪው? አስቱ ምንድን ነው የምትሰሪው? እዚህ ቤት ምንድን ነው የምትሰሪው? እዚህ ቦታ ምንድን ነው የምትሰሪው? ራሴን ብጠይቅ ኖሮ በቃሉ መመዘኛ ብመዝነው ኖሮ ህይወቴ ላይ ያሳለፍኳቸውን ውድቀቶች አልፌያቸው በሄድኩ ነበር፣ ባልወደቅኩ ነበር። ከእያንዳንዱ ከመብላቴ በፊት መመዘኛ የእግዚአብሔር ቃል ቢሆን፣ ከመጠጣቴ በፊት መመዘኛዬን የእግዚአብሔር ቃል ባረገው ነው። ፉት ከማለቴ በፊት ቃሉ ቢቀድምልኝ ኖሮ። ኦሪዮን እንደዛ ነው። የንጉሥ ትእዛዝ ስለሆነ ጠጣ ሲለው እሺ እያለ ይጠጣል፣ ግን ሕጉን ያሰላስላል። አሁንም ዳዊት እንደገና ጠጣ ሲለው እሺ ንጉሥ ወይ 1000 ዓመት ንገስ እያለ ፉት ይላል። 2ኛ ብርጭቆ እያለ 3ኛ ብርጭቆ ምን እንዳጠጣው እግዚአብሔር ይወቀው። ይረዳናል፣ ያግዘናል።
አሜን። እህታችን አስቴር አበበ እጅግ በጣም የተወደደችና የተባረከች በጣም ብዙዎቻችን በብዙ የተባረክንባት ድንቅ እህታችን ናትና ሺስ ሶ አሜዚንግ። ሰው እንዴት ነው ፉል ፓኬጅ ሊሆን የሚችለው? ሲያስተምርም ሲዘምርም እንዴት ከእግዚአብሔር ቃል ጋር ብቻ። ኧረ በስመ አብ። እግዚአብሔር ዘመንሽን ይባርኮ። እግዚአብሔር ከዚህ በላይ ጸጋውን ያብዛልሽ። እግዚአብሔር ከዚህ በላይ ያስፋሽ። እግዚአብሔር በሙሉ ጤና ይባርክሽ። ገና ካንቺ በጣም ብዙ ነገር እንማራለን። ገና ካንቺ በጣም ብዙ ነገር፣ በጣም ብዙ መባረክ፣ በጣም ብዙ በረከቶችን እግዚአብሔር ባንቺ አድርጎ ወደ ህይወታችን ያመጣል። ተባረኪልን። እጅግ በጣም ነው የምንወድሽ። ይቺ ልጅ ግን በጣም ነው የምታስቀኝ። ችባይ ሞላ ሞገባ እንዴ 1900 አልነበራችሁ እንዴ? ምን ነው 2100 ገባችሁ? አትወዱም አይደል እንዴ? እንደዚህ ነገር ኢየሱስ ክርስቶስ ነው ብላችሁ ይል እንዴ? ምን ነው በዛው ምን ነው ምን ነው ታዲያ? ልክ እሷ አቋሟም ምናምን ነገር ሼፓም ምናምን ማሳየት ስትጀምር የሰው ቁጥር በጣም እየጨመረ መጣና አንቺ ነውረኛ፣ አንቺ ኃጢአተኛ፣ አንቺ ምን፣ አንቺ ግፈኛ ማይሏት ነገር የለም። በነገራችን ላይ እቺን እህታችንን በፓስት ህይወቷ በጣም ብዙ ነገር ነው የሚሏትና ይህ በኮሜንት እየመጣ የሚመጸዳደቅባት እንደዛ ራሱን የሚኮፍስባት በጣም እሱ ራሱ በጽድቅ ህይወት እየኖረ እንዳለ የሚያስመስለው ማህበረሰብ ግን ልክ እሷ ወደ ላይቭ ላይ ገብታ ሼፓን ማሳየት ስትጀምር ተክለሰውነቷ ምናምን ማሳየት ስትጀምር ቁጭ ብሎ ግን ማኒፌስት የሚያደርገው እሱ ነው። የሚገርማችሁ እዛ መጥቶ የሚወቅሳችሁ በወንጌላውያን አማኞች ውስጥም አንዳንዴ ልክ እንደዚህ አይነት ነገር ይታያል። የሆነን ሰው ስም ጠርታችሁ ወይንም ደግሞ የአንድን ነቢይ ስም ጠርታችሁ ካልሆነ በስተቀር ላይቭ ላይ በፍጹም ኢየሱስ እየተሰበከ የሚገባላችሁ ሰው የለም ማለት ትችላላችሁ። ኦልሞስት የለም። በቃ ጫጫታ ያለበት የነ ዮኒ ማኛ ምናምን ቤት ናቸው አብዛኛዎቻቸው። ኢየሱስ ክርስቶስ የሚሰበክበት ስፍራ የሉም። እና አንድን በስህተት ትምህርት ውስጥ ያለን ግለሰብ ስም ጠቅሳችሁ ትክክል እንዳልሆነ ግን መናገርና ያንን ሰው መተቸት ስትጀምሩ ግን ወንጌል ብትሰብኩ ይሻላችኋል። ለምን ወንጌል አሰብኩ ምናምን ብሎ መጥቶ ኮሜንት ይጽፋሉና አብዛኛው ሶሻል ሚዲያ ላይ የምታዩ ሰው እንኳን በባለፈው ጊዜ ሰው ያደረገውን ነገር ለማስታወስ አይደለም እነሱ ራሱ ያሉትንና እነሱ ራሱ ያደረጉትን ነገር የሚያስታውሱ አይነት አይደሉም። ብንተችሽ ልክ ነን እኮ ግን ደግሞ በተቸንሽ ልክ ደግሞ ማንገኝ ከሆነ እኛም መተቸታችን ትክክል ነው ብዬ አላስብ። የምትገላለጪበት መንገድ፣ ሾፍ የምታደርጊበት መንገድ፣ ነጠላ የምትለብስ የሆነ ሰዓት ላይ ደግሞ ደረቷን የሚያሳይ ጭኗን የሚያሳይ ልብስ ለብሳ መውጣት ማለት በጣም ነውር ነው፣ ትክክል አይደለም። አንቺም ልትታረሚ ይገባል። እሺ አልመለስም እያልክ ፈርም፣ በኢየሱስ ስም አዝዣለሁ። አልመለስም እያልክ ፈርም፣ ፈርም። የት ሀገር ነው በሷ ላይ ያሰራኸው? ጉሩታ ከተማ። በማ በኩል ነው በሷ ላይ ያሰራው? ሂሩት ጸጉሯን ወሰድኩ። በሁለቱ ነው ያሰራው። 4 ዓመት ገንዘቧን በልታን በረከቷን ይዛል። በደንብ እንድትሰሙ ፈልጋለሁ። ከአዳማ ከተማ አበበች ያሳደገቻት እናቷ በሷ ነው የተቀመጥከው። ቅቤ ቀቧት ይዤ ሄድኩና አስጠነቆልኩና ቅቤ አናቷ ላይ ልብስ አልብሻለኝ አለበስኳት። በሷ ነው ኪዳኔ? አዎ ለመንፈሱ ኪዳኔ ገባች። ለመንፈሱ እንዴት ነው ኪዳኑን የገባ? ከብታርጄ አዎ ሞትን ድል በነሳው ሌቦች እኮ ናቸው። ጌታ በኢየሱስ ስም አሳለው እኔ ምለውን በል ዛሬ ጀምሮ ህይወቷን ቤቷን ምን አይነት ነውረኞች ናቸው ግን ክፋታቸው! እንዴት ጎረቤት ወይም ዝምድና ካላት እቺ ሴት አሁን ሂሩት ከምትባለው ዋጋ እንዴት እንደሚያጣላና እንዴት እንደሚያቃቅራቸው አስባችሁታል? ይሄ ቪዲዮ እንዴት እንደሚያጣላ እንዴት እንደሚያባላቸው ግን አስባችሁታል? ጎረቤቶቻቸው ኢንቫይሮንመንታል ላይፏን እንዴት ሊያናጋ እንደሚችልና እንዴት ከሰዎች መሃል የተገለለችና የተጠላች ሊያደርጋት እንደሚችል ይቺን ሂሩት የተባለችን ሴት ግን አስባችሁታል? እንዴት ነው ግን በዚህ ልክ ነወለል መሆን የሚቻለው? እንዴት ነው በዚህ ልክ ማለት ነው ፈጣጣ መሆን የሚቻለው? ምን አይነት ነውርና ብልግና ነው? የእግዚአብሔር ጸጋ የእግዚአብሔር መንፈስ ቅዱስ በዚህ ልክ ጥበብ የጎደለው ነው እንዴ ይመስላችሁ? ማንን ነው የምታታልሉት? ማንን ነው የምትሸውዱት? በሁለት ጎረቤታሞች ወይም ደግሞ በሁለት ዘመዶች መካከል ወዳጅነት እንዳይፈጠር ጠላትነትን ለመዝራት ከአጋንንት ጋር ቁጭ ብላችሁ የምትነጋገሩት እንደዚህ በዚህ ልክ ሰጣ ገባ ውስጥና ቃለ ምልልስ ውስጥ የምትገቡት
ምንድነው? ፖድካስት ነው። ፖድካስት ማይክ አስቀምጣችሁ ለምን አትነጋገሩ? እንዴት ነበረ ያለፍሽበት ህይወት? እንዴት ነበረ? በጣም ነው እንዴት ተጫወትሽባት ምናምን እያላችሁ ቁጭ አድርጋችሁ ልትነጋገሩ ትችሉ ነበረ ከአጋንንቱ ጋር። የእግዚአብሔር ጸጋና የእግዚአብሔር መንፈስ ቅዱስ ላይ ትቀልዳላችሁ። ሌላ ቀን ያልተማረ ሴጣን ሊገጥም ስለሚችል ጣት ላይ የሚደረግ ኮፒ ነገር ማዘጋጅ አደራ። አቤላቡና አሬ በጅጌታ ማን ትዝ እንዳለኝ ታውቃላችሁ? የእውነት ማለት የእውነት ማነው ጆይ ጭሮ የሚባለው ሰው ፈርሞ አያውቅም ይባላል። አሁን ከለመደ አላውቅም እጇ ላይ እና በዚህ በጣም የተበሳጨው ይህ ወንድማችን ለአቤል አቡና መልስ ሰጥቶታል። ይህን ለዛ አቤል አቡና ለሚባለው ለቲክቶክ እና ለዩቱብ ጡረተኛ ለሆነው እስቲ አድርሱለት። እኔ ነቢይ አስራት በለጠ ዲቃላ አይደለሁም። እሺ አባት አለኝ፣ መንፈሳዊ አባት አለኝ። ቆንጥጦ የእግዚአብሔር ቃል አስተምሮ ያሳደገኝ አባት አለኝ። ከጋንጃ ከሺሻ ከጫትና ከሲጋራ ውስጥ ሳትወጣ እኮ ነው እኔ መናፍስትን ማውጣት የጀመርኩት። እግዚአብሔር ያኔ ነው መጠቀም እኔን የጀመረኝ። አንተ የታጠብክበት የጥምቀት ውሃ እንኳን ካንተ ላይ አልደረቀም፣ በእኔ ላይ ታወራለህ። ነፃ ስለወጣችው ነፍስ ለምን አልተጨነክም? ሰሞኑ የምትበላው ምንም ነፃ የወጣ ሰው የለም እዛ ጋራ። ነፃ የወጣ ነፍስ ሳይሆን ያለው ያንተ ኪስ ነው እዛ ጋራ እየደለበል ያለው። ከርሳምነትህ ነው እንደዚህ እንድታስብ እያደረገ ያለው። ሲቀጥል ከዚህ ወንድማችን ላይ ያላችሁ ችግር ምንድን ነው? ፐርሰናል ችግር ከሆነ ኢትስ ኦኬ እኮ የሚሰራው ቪዲዮ ላይመቻችሁና ላይስማማችሁ ይችላል። ይህ ሰው ከሱስ ወጥቷል፣ ከጭሰት ህይወት ወጥቷል። ምን አድርግ ነው ትሉት? ለምን ሲጋራውን ጣልክ ነው? ይሄ የሚያሳየው እንደው ታውቃላችሁ በምህረት አምላክ የማታምኑ ሰዎች መሆናችሁ ነው። እግዚአብሔር ላይ ሙሉ እምነት እንደሌላችሁ ነው የሚያሳየው እንጂ ይሄ የምህረት ጉዳይ የሚገባችሁና እግዚአብሔር የከፈለው ዋጋ የምታውቁ ሰዎች ብትሆኑ በሰው ባክግራውንድ ሰውን አትነኩም ነበረ። ምንም ያህል ላትቀበሉ ትችላላችሁ። ይሄን ሰው ምንም ያህል ላይመቻችሁ ይችላል። ግን በባለፈው ህይወቱና እግዚአብሔር ባስመለጠው ህመሙ ግን መቀለድ አትችሉ። እናንተ እኮ ስራችሁን ነው የተቸው። እሺ ምን ያስሆነብሳል? እግዚአብሔር ያነሳል፣ እግዚአብሔር ያነሳል። ፎትሽ መዝሙር ሰምተሽ ማታቂ ሴትዮ አሁን ደግሞ መዝሙር መጣሽ። በእርግጠኝነት የምነግርሽ አዶናይ አያገኝሽም። ካንቺ ጋር አዶናይ ታረቀ ማለት ከኛ ጋር ተጣላ ማለት ነው። እርግጠኛ ሆኜ ነው የምነግርሽ፣ አያገኝሽም። ከእንደዚህ አይነት ሰው ጋር ነው የምንኖረው። ከእንደዚህ አይነት ሰው ጋር ያለፈውን ህመምህን ያለፈውን ፔንህን እየቆሰቆሰ ሊጎዳህና ሊሰብር በየቀኑ አንተ ላይ ፕሮግራም ከሚያዘጋጅብህና ቪዲዮ እንደ አንድ ኮንተንት ይዞ ከሚወጣብህ ሰው ጋር ነው እየኖርክ ያለው። እጅግ በጣም እኮ ነው የሚያሳዝነው። ፒፕሉ በጣም ነው ጽድቁን ለመገንባት እየሞከረ ያለው። በማን በየሆነ ግለሰብ ነውር ውስጥ ማለት ነው። እንደዛ አይደለም መሆን ያለበት። እንደ ምሳሌ ወሰዱኝ። ምንም የኩነኔ መንፈስ የለብኝም፣ አልኮንንም፣ ተቻለሁ። ግን ትችቱን ግን የማደርገው የሆነ ግለሰብ በነዛ ሰዎች አካሄድ እንዳይጠመድና እንዳይፎርሽ ስለው እንጂ የማንንም የግል ሰው የግል ድክመት አምጥቼ እዚህ ሚዲያ ላይ አስጥቼም አላቅም፣ ላሰጣም አልችልም፣ ወደፊትም አላሰጣም። የግል ድካማችሁ የሚመለከተው ዳይሬክትሊ ምህረት ሰጪውን አምላክ ነው። እኔ የሚመለከተኝ በክርስቶስ ወንጌል ላይ እኔም ባዳነኝ በፈወሰኝ ወንጌል ላይ ግን ስትዘባበቱ ዝም የማለት ሞራሉም የለኝም፣ ዝም የማለት አቅምም የለኝም። የሰው ልጅ ወዳጅነቱ የሚመሰረተው ጥሩ ነገር ላይ ብቻ፣ የሚቆየውም ጥፋት እስኪያጠፋ ድረስ ብቻ ነው። እግዚአብሔር ግን ከኛ ጋር ህብረት የሚያደርገው ጥፋት እስክናጠፋ ብቻ አይደለም። ከእግዚአብሔር ጋር ያለን ግንኙነት በፈጣሪ አቅም ላይ የተመሰረተ ብቻ ነው። የሰው ልጅ ሲያጠፋ ወደ እግዚአብሔር ሲመለስ አሁን ካጠፋችሁ በኋላ ነው እንዲህ መዝሙር መዘምሩት የምትሉ ሰዎች፣ የሰው ልጅ ሲበደል እጁን ዘርግቶ የሚቀበለው እኮ ኢየሱስ ክርስቶስ ብቻ ነው። ጽድቅ አውጪ ትመስሉ የተለያየ ነገር የምታወሩ ሰዎች ታሳፍሩኛላችሁ። አንድ ሰው አጥፍቶ ኃጢአተኛ ተብሎ ወደ እግዚአብሔር ተመልሶ ምህረት ሲጠይቅ ምህረትን ያገኛል። እናንተ ግን ኃጢአተኛውን በመጸየፋችሁ እናንተ ኃጢአት ውስጥ ትገባላችሁ። ያ ሰው በድሎ ኃጢአተኛ ሆነ፣ ምህረትን ጠይቆ ደግሞ ምህረትን ከእግዚአብሔር ዘንድ ተቀበለ። እናንተ ያን ሰው በመጥላታችሁ ግን ኃጢአተኛ ትሆናላችሁ። ከነሱ ስህተት የእናንተ መጥላትም እኩል ኃጢአት ነውና። አየሽ ጃንዬ፣ ምድራዊ ፍቅር የሚቀጥለው ጥፋት እስኪገኝ ብቻ ነው። አንቺን ግን ለዘላለም የወደደሽ ኢየሱስ ክርስቶስ አለ። ጌታ ይወድሻል። ጌታ ኢየሱስ ዘመንን ይባርክ። ወንድሜ ጆ ተባረክ። የእውነት
የእውነት ያው ታውቃለህ እኔ እናንተ ብዙ ማንግባባባቸው ሐሳቦች ፖይንቶች ቢኖሩ እንደዚህ በጣም ልብ የሚያረሰርስ ልብን የሚነካ የእግዚአብሔርን ቃል እውነት ግን ስትናገር አንተን ሰፖርት አለማድረግ አልችልም ምንም የግል ጸብና የግል ጥላቻ ስለሌለብኝ ማለት ነውና ተባረክ እግዚአብሔር ዘመኔን ይባርክ ጃኒ እንግዲህ በጣም መልካም የሆነ የሚገርም መልእክት ነው የተላለፈልሽ የሰው ፍቅር ያበቃል የሰው ፍቅር ያልቃል ያኔ የተጨበጨበልሽ የሚገርማችሁ ነገር ከአንድ 2 ነው ስንት በጣም ብዙ ሚሊዮን ሰብስክራይበር ፎሎወሮች አላት ቲክታክ ላይና በጣም ወደው አድንቀዋት ስትደንስ ስትጨፍር ምናምን አጋጉል አክሽኖች ስታደርግ ሁሉ ወዶ ነው ፎሎ ያደረጓት የሚገርማችሁ ዛሬ ግን አንዲት ነገር እንደተሳሳተች ያውም ደግሞ ባልተረጋገጠ ነገር ይቀጠቅጧታልና እርግጠኛ ነኝ ደግሞ የምህረት አምላክ የምህረት ጌታ ዛሬም በምህረቱ አይኑ ያይሻል በምህረት እጆቹ ደግሞ ይዳስስሻል ብያምናለሁ እናንተ ደካሞች አይደል ያልከው ደክሞኛል ሌላው ቢቀር ደክሞኛል እላለሁ ቀጥዬ ምን እንደምን እንኳን አላውቅም ግን ደክሞኛል እኔ ጌታ ደክሞኛል አባቴ ደክሞኛል እንደዚህ እንደሆንኩ ነገር እንዲያበቃ አልፈልግም ለህይወት ጥያቄ መልስ ያለ ታሪክን የምትለውጥ ውርደትን በክብር የምትቀይር እዳን የምትከፍል ሸላልመ የምታቆም አንተ ነህ ማንም ራሱን አዋርዶ ቢጸልይ አየዋለው እንዳልክ እጠበን ነጭ እንሆናለን የኔ ጌታ ሳር ከመሬት እንደሚነቀል ቀለበትም ከጣት እንደሚወልቅ ከደሜ ውስጥ ንቀለው ከመንፈሴ ላይ ንቀለው ሳይገለኝ በፊት አራግፈው ከላይ ላይ ከዚህ በላይ ሳያዋርደኝ በፊት አራግፈው ከላይ ላይ እኔ አባት ከላያችን ላይ ይራገፍልን አሜን በኢየሱስ ስም የታችን ዘርፌ እውነት እንግዲህ ቀስ በቀስ እየወጣ ይገኛል ኦርቶዶክስ የሚታወቀው ስድብ እንጂ ሌላ ምንም የለም እኮ ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አመሻችሁ ምንድነው ያደረኩት ምን አደረኩ ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ሰሞኑን ዘማሪት ዘርፌ ከበደ የሆነ ፖድካስት ላይ ቀርባ ኦርቶዶክሶች ያደረሱባትን በደል የሚያደርሱባትን ግፍና ስደት በእንባ ታጅባ ስትናገር ነበረ ያንን ንግግሯን ቆራርጠው አንዳንድ ስግብግብ ኦርቶዶክሶች ውሸቷን ነው ምናምን እያሉ ነው እንባዋ ሰው ጋር እንዳይደርስ የእውነትም ኦርቶዶክሶች በድሏታል የሚለው ነገር አሁንም ህዝብ ዘንድ እንዳይደርስ ውሸቷን ነው እያሉ እየተንጫጩ ነው እንግዲህ ኦርቶዶክሶች ዘርፌ ለምን ጴንጤ ሆነች በሚል ነው እንደዚህ የሚያሳድዷት ውሸት አይደለም 100% ትክክል ነው ዘርፌ በኦርቶዶክሶች እየተበደለች ነው እየተሰደበች ነው እየተዋረደች ነው በየሶሻል ሚዲያዋ አሁንም ድረስ እየተሰደበች ነው ይሄ ሆነው በትልቁ ምክንያት ምንድነው ዘርፌ ታዋቂ የኦርቶዶክስ መዝሙር አውጥታ ነበር ኦርቶዶክስ በነበረችበት ሰዓት ስለዚህ በሰፊው ህዝብ ያውቃት ስለነበረ ወደ ፕሮቴስታንት ስትሄድ ለምን ትታን ሄደች ነው እነሱ የሚያስቡት በቃ ዘርፌ ጴንጤ ሆነች ብሎ ማለት ኦርቶዶክስ ሐሰተኛ ሃይማኖት ትባላለች በሚል ስጋትና ስግብግበኝነት አሁንም ድረስ ዘርፍ እየተሰደበች ነው ያልሰደባት ያላለገጠባት ቪዲዮ ያልሰራባት በጣም ጥቂት ሰው ብቻ ነው በጣም ጥቂት ማለት ነውና እጅግ በጣም ክፉዎች ናችሁ በጣም ሁላችሁም አይደላችሁ ምክንያቱም የሚገራርሙ ድንቅ የሆኑ ኦርቶዶክሳውያን ቤተሰቦች ጓደኞች የሥራ ባልደረቦች አሉን ስለሆነ ማለት ነው እማንክደው እውነት አንዳንዶቻችሁ ግን በውስጣችሁ ያለው መርዝ ራሳችሁን አስወድዳችሁ ሌላው እንዲጠላ ለማድረግ የምትጥሩት ጥረት ግን እግዚአብሔር ከላያችሁ ላይ ይፈንቅልላችሁ በነገራችን ላይ ጃኒ የብዙዎቻችን መገለጫ ነች ምክንያቱም ምንም ቢሆን ምን የትም ብንሆን የት የምንጽናናበት ሰላም የምናገኝበት በከፋን ባዘንን በተጨነቅን ጊዜ የምናስታውሰው አምባ መጠጊያ መሸሸጊያ የምናደርገው መድኃኔዓለም ኢየሱስ ክርስቶስን ነው አሜን እና እርሱ ጋር እረፍት አለ እርሱ ጋር ሰላም አለ ከጃኒ ያየነው እውነቴ ጃኒዬ እግዚአብሔር አምላክ የልብሽን ያውቃል ከኃጢአት በስተቀር የልብሽን መሻት እርሱ መድኃኔዓለም ኢየሱስ ክርስቶስ
ይፈጽምልሽ። ትልቅ ምኞት አለኝ፣ በጣም ትልቅ ጉጉት አለኝ። በእነዚህ እህቶቼና በሶሻል ሚዲያ ላይ የማያቸው በጣም ብዙ ኢንፍሉዌንሻል የሚባሉ ወገኖቻችን የእውነት እግዚአብሔር ፊቱን ያብራላቸው፣ ፊታቸውን ወደ ጌታ መመለስ ይሁንላቸው፣ ከልባቸው የእግዚአብሔርን ፊት መፈለግ ይሁንላቸው። ትላንትና አወዳደሰቻችሁ፣ ዛሬ ግን ልትጠላችሁ የማትችልበት ምንም አይነት ጋራንቲ የላችሁም። ምንም አይነት ዋስትና የላችሁም። አትመጻደቁባት በሰጠቻችሁ ስፍራ፣ አትኮፈሱበት ምድር በሰጣቻችሁ ቦታ። ይልቁንስ የሚያስኮፍሰው ከፍ ከፍ እንድትሉ የሚያደርጋችሁ ኮንፊደንስ እንዲሰማችሁ የሚያደርጋችሁ የእግዚአብሔር ልጅ መሆን ነው፣ የልጅነት ስልጣንን ማግኘት ነውና እንዳትታለሉ። በዚህ ዓለም ብልጭልጭና ግሳንግስ ተሸውዳችሁ የእግዚአብሔርን የልጅነት ስልጣን ሉዝ እንዳታደርጉ። ኢየሱስ ከሌላ ነገር ጋር አይዳበልም። ወንጌል ከሌላ ነገር ጋር ተቀላቅሎ ሀፋፍ አይቻልም። ወንጌል ብቻውን ነው። እመን በልጅ አምኛለሁ ድን አንተ እዚህ የሚያንጠባል ምን ይሰራላል? የደም ላብ ያላበላ ኢየሱስ የደም ላብ አለበዋል። ያንን የቪያ ዶሎሮሳ የሲቃይ መንገዱን ኢየሱስ ደረቅ እንጨት ተሸክሞ ቁስሉ ላይ ያልተላገ እንጨት እየተሰገሰገበት እየቧጠጥ ወጥቷል። ኢየሱስ እየወደቀ እየተነሳ፣ አንተ መሞት አይጠበቅብም። እርቃኑን ስለ ኃጢአት መስቀል ላይ ተንጠልጥሏል። በሰማይና በምድር መካከል ኢየሱስ ክርስቶስ ስለኔ ኃጢአት ተንጠልጥሏል። በአብና በእኔ መካከል ገብቷል። እግዚአብሔር ከኔ ጋር ለመታረቅ ኢየሱስን አይቷል። አንተ አታዋጣም፣ አታዋጣ፣ አትሞክር። እግዚአብሔር እኔና ያንተን አይቀበልም። የልጁን ነው የሚቀበለው። በልጁ በኩል ይቀበል። እኛን እንኳን ተቀብሎናል አይደለ? ተቀብሎናል ከነማንነታችን ተቀብሎናል። ምንም ሳንሰራ እንዲሁ ወዶናል። ድሆችን ሰብስበህ ድሃ ስለሆኑ ትበለጽጋላችሁ አልካቸው። በሽተኞችን ሰብስበህ ጤነኛ ትሆናላችሁ አልካቸው። ቪዛ ያጡ ሰዎችን ሰብስበህ ቪዛ ትሰጣላችሁ አልካቸው። ቪዛ ይሞላልህ ጤነኛ የሆነ ሀብታም የሆነ ሰው ጋር ስትደርስ ምን ልትል? ለችግረኛ ካልሆነ አይሆንም ማለት ነው። ያንተ አሁን ቤቱን ለባለቤቱ እንመልስ። ዘይት ተራ ነው ያለው፣ በርበሬ ተራ ነው ያለው። እንዳልኩ አሁን ቸርች የጎደለው ሽሮ ብቻ። እንቶች እጃቸው ላይ ምን ይይዛሉ ብያለሁ? ዘይት። ቀጥሎ ምን ይይዛሉ? ውሃ። ምንድነው የጎደላቸው? ሽሮ። ወጥ ሊሰሩ ብቻ። ወጥ ሳይሰራ ቤቱን ለማን እንመልሰው? ለባለቤቱ እንመልስ። አሁን የዚህ ዘመን ወንጌል ተናጋሪ ብዙ ነው። አሁን የሚጮህ በየአደባባዩ አይደለም የጠፋው። ጎረቤቱ ላይ የጽድቅ ተጽዕኖ የሚያመጣ መድረክ ላይ አሳምሮ የሚሰብክ ሰባኪ አይደለም የሚያስፈልገው፣ ሕይወቱ ኢየሱስን የሚያሳይ። አሁን የአፍ ካራቴ የምንቀንስበት ሰባኪዎች እኛን ጨምሮ የተብራራ የተቀነባበረ ወሬ ትተን የጽድቅን ሕይወት የቅድስናን ሕይወት እግዚአብሔርን የመምሰል ሕይወት እግዚአብሔርን የመፍራት ሕይወት። ይሄ እኮ ቀበሌ ስትሄድ የሚያማርር የሆነ ቦታ ስትሄድ ክፉ የምትሰማው ዜና እኮ ወይ እሁድ ያስቀድሳል፣ ወይ አርብ መስጊድ ይሄዳል፣ ወይ እሁድ ቸርች ይመጣል። ከሌላ ፕላኔት የወረደ ሰው እኮ አይደለም ሀገሪቷን የሚያምስል። በእግዚአብሔር ቤት ለመኖር ውሳኔ ይጠይቃል፣ ዋጋ ያስከፍላል፣ እድሜ ያስከፍላል። ግን እግዚአብሔር ደግሞ በጣም ነው በቃ ደስ የሚለው ማለት ነው። በኢየሱስ በቃ የልቤን ሐሳብ ጠቅልሎ ማለት ነው ጨረሰልኝና ጌታ ኢየሱስ ዘመኑን ይባርክ። በጣም ድንቅ የሆነ ስብከት። ምንድነው የምትሆኑት? እኔ አሁን ትልቁ ለእናንተ የምሳቀቅላችሁ ሰቀቀም ምን እንደው ታውቃላችሁ? ህዝቡ የነቃባችሁ ጊዜ የት ነው መግቢያችሁ? መግቢያ አዘጋጅታችኋል ወይ? ምን ልትሆኑ ነው ያላችሁት? እርግጠኛ ነኝ አንዳንድ ምዕመን ይነቃል ብላችሁ ራሱ ለማሰብ እጅግ በጣም አታካች ነው። ምክንያቱም ጭራሽ በማስረጃ እያሳያችኋቸው እንኳን ሊጠሏችሁና ሊጸየፏችሁ ሊቀጠቅጧችሁ ወደኋላ የማይሉ ክፉ መንፈስ ያለባቸው ናቸው አብዛኛዎቻቸውና ምንድነው የምትሆኑት እናንተስ? ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።